ወላንሳስ ይትሄዳ ነው ለምንድነው አብራችኋት አላመጣችኋት ምናምን ይያሉ ነበርና እና እናሳያችኋለን አለች እናመጣታለን ወላንሳ ላይ ብንረጫትስ ማትላንተኔ በጣም ፈርቻለሁ ማለት እግዚአብሔር የት ነው የገባችሁ ምን ሆነሽ ነው እኛ ምን ሆነሽ ነው በጣም ደስተኛ ሆኛለሁ አንቺም ደግሞ በቃ ከኛ ጋር መደሰት ነው ያለብሽ እንጂ ምንድነው ያስጨንቀሽ እስቲ ቁጭ በይ እዚህ ቁጭ በይ እስቲ ነኝ አይዞሽ አንቺ እኮ ጸበል ብትሄጂ ማለት ነው ትድኛለሽ ትፈወሻለሽ እንጂ አይበስብሽም እኛ በቃ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። አሁን በሙሉ ልብ አሁን በደስታ ተሞልተን እግዚአብሔር የምናመሰግንበት ቀን ላይ ደርሰናል። ስለ ሁሉም ነገር እግዚአብሔር ይመስገን። እኔ በበኩሌ በጣም ደስ ብሎኛል። እንግዲህ የሆነ መፍትሄ ለማግኘት ከዛ ችግር ከዛ አይነት ሁኔታ ውስጥ ከዛ ከመንፈስ ለመገላገል የማይሆን ቦታም ሄጄ ሊሆን ይችላል። በዚሁ አጋጣሚ እኔን የማይመጥነኝን እግዚአብሔር የሚያሳዝን ቦታ ሄጄም ሊሆን ይችላል። ግን ደግሞ እግዚአብሔር መሐሪ ነው። እሱ ይቅር ባይ አምላክ ስለሆነ ንስሐ ገብቻለሁኝ። እናንተንም ግን ይቅርታ መጠየቅ ፈልጋለሁ። ማለት የሚደብር ቦታ ስለሄድኩኝ ማለት ነው። ታውቁታላችሁ፣ ቪዲዮ ላይ አይታችሁታልና ሌላው ደግሞ ዛሬ ደስተኞች ነን፣ እግዚአብሔር ይመስገን። የምር ትላንትና ጸበል ሄደን የተፈጠረውን ነገር አይታችኋል። ተሰናብቶን እንግዲህ ሄዷል በግልጽ ማለት ነውና ይመለሳል ብዬ እኔ አላስብም። ከእንግዲህ እስካሁን ድረስ እኮ እንደዛ ነገር ቢኖር እስካሁን እዚህ ቤት እኮ ስንት ነገር ይፈጠር ነበርና ውድ ቤተሰቦቻችን በመጀመሪያ ለእናንተ በጣም ነው የምናመሰግነው። ማለት በጣም ብዙ ነገር እያሉ ነበር። ደውላችሁ ራሱ ስልክ ያላነሳንላችሁ በጣም ብዙ አላችሁ። አንስተን ራሱ አንዳንዴ ጭንቀት ላይ ሆናችሁ ለማውራት ምንን ለማውራት እንዳለባችሁ ማታውቁ ሰዎች አላችሁ። እንደዛ ስንሆን አናውራም እና በጣም ይቅርታ እንጠይቃለን። ዛሬ እኔ ደስ ብሎኛል እግዚአብሔር በጣም ደስ ይላል። በጣም ይሄ መገላገራችን ራሱ እኔ አሁን ማለት የምትጠራጠረው ነገር አለ። ካሁን የሆነ ነገር ይፈጠር ይሆን ካሁን የሆነ ነገር ይመጣ ይሆን የሆነ ድምጽን ሰማ ይሆን ትላለህ። ግን ደግሞ በቃ አለ አይደለ የሆነ ነገር እንደቀለለክ ነው የሚሰማ። እዛው ቦታ ራሱ ያየነው ነገር ከባድ ነገር ስለነበረ ማለት ነው። አላውቅም ብቻ ደስ የሚል ነገር ነው። ዛሬም ያው አንድ ነገር ቀርቶናል አይደል ዮናስ? ትላንትና እንዳያችሁት ወላንሳ ከኛ ጋር አልነበረችም። ብዙዎቻቸው ደግሞ ለምንድነው አብራችኋት ማለት ወላንሳስ ይትሄዳ ነው ለምንድነው አብራችኋት አላመጣችኋት ምናምን ይያሉ ነበርና መኖር ነበረባት ግዴታ። እሷም እዛ ተገኝታ እኛ የደረሰንን በረከት እኛ ያገኘነውን ሰላም ማግኘት ነበረባት። የሆነም ነገር ካለ ደግሞ ከሷ ጋር ርቆ መሄድ ነበረበት። ባጭሩ አብራን መሄድ ነበረባት ጸበል። ግን ደግሞ አልሄደች። ያ ትንሽ እኛን ግራ አጋብቶናል፣ አስጨንቆናል። በዛን ሰዓት የተፈጠረ ነገር ነበረ ማለት እኛ ያንን ማሳየት አልፈለግንም። ወላንሳ ላይ የሆነውን ነገር ማለት ጸበል ለመሄድ አስበን እዚህ ቤት ውስጥ ያደረገችውና ይዘናትም ወጥተን ነበረ በምንችለው አቅም ማለት ነውና እኔ እንጃ የዛን ጊዜ ደነገጥኩት። ድንጋጤ እስካሁን አልለቀቀኝምና በጣም ከባድ ነገር ነው የተፈጠረው። አሁንም አለች እናሳያችኋለን። እኔ ትመጣለች ራሱ አልኩም ነበር ማታ በዛን ሰዓት። ትላንት በተፈጠረው ነገር ቢሆን የምትመለሱላ አይመስልም ነበር። አይ እኛ አስቀርተናት ምናምን ሳይሆን ወደ ጸበል ይዘናት ልንሄድ ሞክረን ነበረ። ነገር ግን ከሷ ማይጠበቅና ለኛ የሚያወዛግብ ነገር ነው የተፈጠረው። እምቢ ብላ ነበር። እምቢ ማለት በአንደበቷ ብቻ ሳይሆን ጠፍታም ነበር የዋለችው ከኛ ማለት ነው። ለምንድነው ጸበል ስትባል ይፈራችሁ? ለምንድነው ይሁን አንገሸገሻት እኮ ማለት ልክ ስለ ጸበል እኛ ነጠላ ለብሰን ስታይ ይሁን ነገር ነው የተፈጠረባትና እኔ ማለት የሚያስፈራ ነው። በቃ ጥያቄ አይምሮክ ላይ ይፈጥርባል። እና እናሳያችኋለን አለች እናመጣታለን። ከዛ ደግሞ አንድ ነገር ማድረግ አለብን ዮናስ። ጸበል ትላንትና ይዘን መጥተናል። እዛ ጠጥተን ይዘን የመጣነው ጸበል አለ። ትንሽ ነው ቢሆንም ግን ጸበል ፈውስ አቅም እስካለው ድረስ ትንሽ መሆኑ አይደለም። ትንሽነቱ አይደለም፣ ልክ ነሽ። እና ቤቱም አንተ ለመርጨት ትሞክራለህ። ወንድ ልጅ ነህ፣ ሴትም ትረጫለች ማለት አይምሮአችን የሆነ በጣም ስንጨነቅ ወንድ ሴት አይባልም። እምነት ላይ ያለህን ነው የምታሳየው ማለት ነውና አንተ እንደዛ ታደርጋለህ። ከዛ ደግሞ ወላንሳ ላይ ብንረጫትስ ማትላንተኔ በጣም ፈርቻለሁ ማለት እግዚአብሔር
አሪፍ ሀሳብ። ምክንያቱም እዛ ያልሄደችበት የሆነ ምክንያት ሊኖር ይችላል፣ ውስጧ የሆነ ችግር ሊኖር ይችላል። ስለዚህ እንደኔ መጀመሪያ ምክንያቷን እንጠይቃት ወይስ ምንም ሳንጠይቅ እንርጫት? አይደለም መጀመሪያ እንጠይቃት እኮ እንጠይቃ። ምክንያቷን ማለት ግልጽ አድርጋ ስላልነገረችን ሁኔታዋን እናያለን። ከዛ ቤተሰቦች ጸበል እንግዲህ ሲረጭ የሆነ እንትን ይላል እኮ የሆነ ነገር ካለ ያስታውቃል ይችላል። ምናልባት ይሄ ሁሉ የምታደርገው ነገር ምናልባት ካለችበት ራሱ የሆነ ምልክት ልናገኝ እንችላለን እና እናመጣታለን። ውስጥ ነው ያለችው፣ ጠራታለሁ፣ ተረጋግተን እንጠይቃታለን። የምታስረዳን ከሆነ ካልሆነ ግን ምክንያቱም አሳማኝ ከሆነ ጸበሉ መረጨቱ አላውቅም ብቻ አይደለም ምንም ቢሆን ምክንያቷ መረጨት አለበት። ግን ቅድሚያ እንጠይቃት ጥረት እና ቤተሰቦቻችን እኔ እሙና ሳሚ ሄደን ያው ማግኘት ያለብንን በረከት አግኝተን ሰላም ወርዶ በቤታችን ተመልሰናል። ከመጣን ቆይተናል። እስካሁን መንፈሱን አላየንም። እስኪ ናይ ወላንስ ምን ሆናለች? ወላንስ ምን ሆነሽ ነው? በእግዚአብሔር ናይ እንጂ ምን ልሽ ነው? የት ነው የገባችው? ናይ ምን ሆነሽ ነው? እኛ ወላንስ ምን ሆነሽ ነው? በኢየሱስ እንዴ ናይ አንቺ ልናወራሽ ነው። ምን ሆናለች ልጅቷ? ናይ ምንድነው? ምን ሆነሽ ነው? ቆይ እንደዚህ የሚያደርገው ዛሬ ምንድነው? ናይ እንጂ ልናወራሽ እኮ ነው። ሌላ ምንም እንትን አይደለም። የሆነሽው ነገር አለ። ታዲያ ለምንድን ነው እዛ ቤት የምትደበቂ ብቻሽን? እኮ ለምን? ምክንያቱን ንገሪና። ምንድነው? ደህና ነበርሽ። በጣም ብዙ ነገር ስታረጊ ነው የቆየሽው። ልክ እኛ ጸበል ብለን ስናስብ ለምንድን ነው ጸባይሽም የተቀያየረው? ከዛ ደግሞ እኛ የምትፈሪ ለምን እንዴ? ሳሚና አልያሽ ምን ሆነሽ ነው? ቆይ ወላንሳ እስከ ዛሬ ድረስ እኮ ከኛ በላይ እኮ እየተጨነቅሽ ብዙ ነገር ረድተሽ ደስታችን ሰዓት ላይ ለምንድን ነው እሱ እንደዚህ አይነት ባህሪ እያሳየሽ ነው ያለሽው? ምን ሆነሽ ነው? ምን ተፈጥሮ ነው? አሁን ግልጹን ነገር አሁን እኮ እኛ ሁሉም ነገር አብቅቷል። በቃ እግዚአብሔር ይመስገን ሁሉም ነገር ሰላም ሆኗል። ደህና ሆኛለሁ እኔም ራሱ ማለት ነው። ብዙ ነገር አይሞሬ እያስተዋልኩ ነው። በጣም ደስተኛ ሆኛለሁ። አንቺም ደግሞ በቃ ከኛ ጋር መደሰት ነው ያለብሽ እንጂ ምንድነው ያስጨንቅሽ? እስቲ ቁጭ በይ ነው እዚህ ቁጭ በይ እስቲ ነኝ። አይዞሽ መጀመሪያ ቁጭ በይ። ለምን እንደምትንቀጠቀጭው? ቆይ የሆንሽው ነገር አለ? ቆይ ያመመሽ ነው አይደለም? ታዲያ ምን ሆነሽ ነው? ወላንሳ በዚህ ሰዓት እኮ የደስታችን ሰዓት እኮ ነው። ሰላም በቤታችን የወረደበት ሰዓት ነው። መደሰት ነው ያለብሽ ከኛ ጋር። የሆንሽው ነገር አለ ወይ? ተናገሪ ግልጹ። እሺ ጸበል ምንድነው? አውቃለሁ ጸበል እንደሚያስፈራ አውቃለሁ። የሚያስፈራው ደግሞ ይሆን ነገር ሲኖር ነው። ያለ ምክንያት ሰላም ከሆንሽ አያስፈራም። የተፈጠረ ነገር አለ ሌላ? የለም። እሺ ለምንድን ነው እኛ ጸበል ስንል አንቺ እንትን ያልሽው? ቆይ ምን ሆነሽ ነው? የትላንቱን ጉዳይ አስረጅ። ለምንድን ነው እኛ ጸበል ልንሄድ አብረሽን ከወጣሽ በኋላ የጠፋሽው? ለምንድን ነው የጠፋሽው? እሱን መልሽልን እስኪ። በቃ መሄድ አልፈለኩም። ይሄ ምክንያት እኮ አይሆንም። መሄድ አልፈለኩም ልታለቅስ ነው እኮ። ለምንድን ነው መሄድ ያልፈለግሽው? እሱ እኮ ነው ግራ የገባን እኛ። መሄድማ እንዳልፈለግሽ ጠፍተሽ እኮ አሳየሽን። ግን ለምንድን ነው መሄድ ያልፈለግሽው? ውስጥሽ የሚጨንቅሽ ነገር አለ? እኔ በሽተኛ የምሄደው ተማምኩ። እኛም እኮ በሽተኞች እኮ ሆነ አይደለም። ግን ደግሞ ለቤታችን ሰላም እንዲሆን ነው ሄድ ነው አይደል እንዴ? ወደ እግዚአብሔር ቤት መሄድ እኮ ውጤቱንም አይተሻል። ያክፉ ራቀን። ምንድን ነው ልጁን የምትረቂው? ምን ሆነሽ ነው? ያስፈራል ለዚህ ራሱ ዮናስ የሚጨንቅሽ ነገር አለ? ተናገሪ ግልጹ። የለም ያንዶም ስታወሩ ነው የሚጨንቀኝ እንጂ እኔ ሰላም ነኝ። ኦኬ ስለ ጸበል ሲነሳ አትጂ እዚህ ራስ ስጡኝ። እሺ እንሰጥሻለን። በቃ ተመልሶልናል። አትይ ና ዮናስ አታገኘው ነው ና ቆይ አታገኘው። ምንድን ነው ማለት ምን? እሺ መጥፎ ነገር ብታስቡ ሆነ እንጣረድልኝ። እኛ መጥፎ ነገር ለምንድነው? እሙ አንዴ ነኝ። እስቲ ቆይ አንዴ ነኝ። አንቺ ችግር የለውም። መጣው እሺ ስም እንደዚህ እናድርግ። በቃ ማለት ቅድሚያ እሷ ላይ ከመርጨታችን በፊት እስቲ ቤቱን እንርጫውና የምታሳየውን ሪያክሽን እንይ። አይደለም ቤቱን እንርጫውና የሆነ የምትጨነቅ ወደ ሸሽታ ወደ ብዛታ የምትገባ አይነት ነገር ከሆነ አለባት። ምንም ችግር የለም። ምንም የለም። እሺ ቁጭ በይ። ምንም ችግር የለም። እና ታዲያ ችግር ካለ ለምንድን ነው እንትን የምትሉ? ወላንሳ ሌላ እኮ ባህሪ እያሳየሽን ነው። በጣም እየጨነቀን ያለው ምን እየሆንሽ ነው?
እንደዚህ ስትሆኚ ነው አይቼሽ አላውቅም። በበኩል ምን ሆንኩ? አልታመምኩም አይደለ? ጤነኛ እኮ ነኝ። ጸበል ብትሄጂ ምን ችግር አለው? አልሄድም በቃ። እሺ ተይው በቃ ቁጭ በይ። እሺ ቁጭ በይ። አልሄድም በቃ መቆም እፈልጋለሁ። በቃ እንደዚህ መሆን መፍትሄ አይደለም። እሺ ቁም። ምንድን ነው? ተረጋጊ። ምንም ቤታችን ውስጥ የግድ ሰላም ወደ ስላለ ጭራሽ አረደ የት ነው የምትሄጂው? አንቺ ላይ አይደለም አንተ እንትን በል ተውት። አንተ ምን ሆነሽ ነው? ምን ሆነሽ ነው? እንዳታመጣ ወደ እኔ እንዳታመጣ ዮናስ ቶሎ በላ። እሺ እዚህ ቤት የቀረ ክፉ ካለ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ስም ውጣ። ልቀቂያት እስኪ ልቀቂያት። ምን ሆነሻል? ጸበል እኮ ነው እየረጨ እኮ በቃ ወደ እኔ እንዳታመጣ። ምን ችግር አለ? ወደ አንቺ አልመጣሁም፣ ግን ቤት ውስጥ እኮ ነው እየረጨን ያለን አይደል? የሚያስጨንቅሽ ነገር አለ? እውነቱን ንገሪኝ ነው ዮናስ። ችግር የለውም ዮናስ፣ ወደዚህ በደንብ እንትን በል ዮናስ። እዚህ ችግር የለውም። እዚህ ሲጀመር የሚደበቅበት የነበረው ቦታ ነው። ወላ ቆይ እና ይሄ በቃ ትተነዋል። መጀመሪያ እንዴት ተረጋጊ። ለምንድን ነው ሮጠሽ የገባሽው? እና ለምን ወሬ ነው የምታመጣው እንዴ? አንቺ ላይ ቋርጬው ምን ቤት ውስጥ ነው እየረጨነው? አንቺ አልነካሽ። የታለ የነካሽ? ቤት ውስጥ ጸበል እየረጨን ያለ ነው። ግዴታ ነው። አንቺ ልከሽ ሰራሱ ችግር አለው ቢነካ ቆይ ጸበል ብትረጭስ እዛ ቦታ ሄደሽ መጣመቁ ቢከብድሽ እዚህ ቤት ብትረጭ ምን ችግር አለው? ነይ በቃሽ። በቃ ብቻ ነው እንዴ? እሺ ብቻሽ ትሆኛለሽ። በኋላ ሲጀመር ይሄ ሰይጣን ነው። ሰይጣን በቃ ሻንስ አንተ የሰይጣን ስራ ነው። አነሳዋለሁ። ቁጭ በይ ነይ ለምለም። ምን ሆነሽ ነው? በእግዚአብሔር ምንድን ነው ቆይ እየተሰማሽ ያለው? እኔ ግራ እያጋባሽ ነው። አንቺ ልጅ ያንቀጠቀጣታል እንደ የሆነ ነገር እኛን አታይም እንዴ? መገላል እዚህ ቤት ምን ነበር እየተፈጠረ የነበረው? መጀመሪያ ይሄ ግልጽ እኮ ነው። ግልጽ እኮ ነው። ትንሽ ሆነ እንትን አንዳንዴ አንደበቷ ይዛታል። እያወራች አንደበቷ ይዛታል። የምሬ ነው። እኔ ግራ ይገባኛል። ምን ሆነ አንቺ ልጅ እያወራች ነው ቁልፍ የሚልበት ሰዓት አለ አንዳንዴ። ለካ ይሄ አይነት እንትን ስላለ ነው። አይዞሽ አንቺ እኮ ጸበል ብትሄጂ ማለት ነው ትድኛለሽ፣ ትፈወሻለሽ እንጂ አይበስብሽም። እኛ አይዞሽ በቃ መንፈሱ ነው። ወደ ራስ እናስገባ። አሁንም የቀረ ነገር አለ ማለት ነው። ወጣ ዮናስ ምን ሆነህ ነው? በቃ ማለት ነው አለ ውጣ ላንሳ እያለች ነው የሰማሁት። እወጣለሁ እለቃለሁ። ምንድን ነው ያደረገችኝ? ምንም በቃ ይሄ አባቶች ያስፈልጓታል። ዮናስ መሄድ አለባት። ተረጋግሽ። መጀመሪያ ተረጋግሽ። መንፈስ አለ መሄድ አለባት። በቃ መሄድ አለብሽ። እሺ ተረጋጊ። መጀመሪያ ተረጋጊ ዮናስ። እዚሁ ያዛት። እሺ ይኸውልሽ ዮናስ ተረጋጊ። ያዙሽ። ደህና ነሽ? ቆይ ተረጋጊ። ምን ማለት
ነጠላ ይዘሽ ይላል። ደህና ነሽ ወላንቺ? ወይኔ አምላኬ አይ በቃ ቶሎ መሄድ አለብን። አሁን ይኸውልሽ ደግሞ አይ ግን ግልጽ ነው እግዚአብሔር በቃ ግልጽ ነው። ሰይጣን እየተጫወተባት ነበር። አይዞሽ ይኸውልሽ ጠዋት ነው ገና ጠዋት ነው። እሺ አልረፈድም። ጸበል ደግሞ ችግር የለውም። የሰው ልጅ ለምን በዚህ ሰዓት መጣ አይባልም። እሺ ስለዚህ ጸበል ቦታ እንሄዳለን። ማለት በቃ እኛ ነው ምን እንደምን ታገሺ። አሁን ቢያንስ እግዚአብሔር ይመስገን ከቅድም ተረጋግታለች። ስለዚህ በዚህ ሰዓት ነው ይዘናው እንሄዳለን። ስለዚህ እንሄዳለን። ጸበል ትጠመቂያለሽ፣ ትጠጫለሽ። ስለ ሁሉም ነገር እግዚአብሔር አለ። እሺ ተረጋጊ። ምንም እኮ ጉዳት እኮ የለውም። ውስጥሽ እኮ ሰላም እንዲሆን እኮ ነው። እንዳየነው ከሆነ የሆነ ችግር ውስጥሽ አለ፣ የሆነ እያስጨነቀሽ ያለ ነገር አለ። ታመሻል እያልን ሳይሆን ግን መንፈስ እየተፈታተነች ነው ያለው። አሁን እየተፈጠረ አሁን እያልሽኝ የነበረው ምንም እሱን እኮ ምንም ብዙ አሁን እንደዚህ እኮ አይቀመጥም ነበር ቅድም እኮ እንደው ነገር እያልሽኝ። እሺ ምንድነው አሁን ቅድም እያልሽኝ ነበር? ምን አልኩት? እሱንም አታውቂም? ምን አወራሁት? እኔ ያወራሁት ነገር የለም እኮ በቃ ወላንሳ ትክክለኛ አይነት ሁኔታ ውስጥ አይደለሽም። እሺ በይንና እንሂድ በቃ። ብዙም አንቆይም፣ ደርሰሽ መመለስ ብቻ ነው። ትናንትና የመጣንበት ሰዓት ያትሻለ ቢያንስ ጠዋት ሄደን አውቃለሁ የሆነ ሰዓት ወስዶብናል። ቢሆንም ግን እኛ ትናንትና ደግሞ ቀኑ ታውቂዋለሽ ምን እንደነበረ ማለት ነው። ለዛ ነው ሰው ስለበዛ። ዛሬ ደግሞ ምንም የለም። ይሄን ሰው አይኖርም። ሄደሽ ምን መስቶኛ ነገር የለም ማምጣት ነው። አዎ እሺ በይንና እንሂድ። እሷም እኮ አለች፣ እኔም አለሁ እኮ አብሬሽ። ሌላ ጊዜ ሄዳለሁ። ራስን እያመመኝ ሲጀመር እኛም እንጠመቃለን አብረን ነው። ትገላገያለሽ እኮ ከእንደዚህ አይነት ክፉ መንፈስ። አሁን እኮ አንቺ እኔ እንደዚህ ማለት ይቅርታ ማለት ደህና አይደለሽም። ደህና አይደለሽም። ደህና አይደለሽም መንፈስ። እኔም ገና እኮ ብዙ የምጠመቀው አለ። ገና ብዙ ቀናት አለኝ ለእኔ እራሱ ማለት ነው። ትናንትና እዛ የተፈጠረውን ነገር አንቺ መናገር አይጠበቅብኝም። ወደፊት ልትሰሚ ትችያለሽ። እኔ ላይ ራሱ የተፈጠረው ማለት ነው። ስጠጣ ጸበል ምን እንደወጣ እኔ ነኝ የማውቀው። ወላንሳ እያስጨነቀሽ ያለ መንፈስ አለ። ተነሽና እንሂድ። አይዞሽ ተነሺ በቃ ነኝ። ዛሬ ነው መሄድ ደግሞ ያለብሽ። ለምንድን ነው የፈራሽው? ጸበል ቦታ እኮ አያስፈራም። በቃ አላመመኝ። በቃ አላመመሽም። እኔም እኮ አላመመኝም። እዛ ሲሄድ ነው መታመኝ ያወቅሁት። በቃ ከዚህ በላይ ምክንያቱም ከእሷ ጋር እሷ ብቻ አይደለችም። ዮናስ ምን ሆነ? ለጤነኛ እኮ ነው። ማንም ያለሽ በቃ ሌላ ጊዜ ነው። በቃ በፍቃዴ በቃ ሌላ ጊዜ የአራት ሺህ በደንብ እኔ እንትን ይዤ ነበር።